ስምሽን የጠራ ዝክርሽን የዘከረ በጸሎትሽ የተማጸነ ደጅሽን የረገጠ አምላከ ቅድስት አርሴማ ማረኝ ይቅር በለኝ ብሎ በስምሽ የለመነ የተማጸነ ሁሉ ይቅር እልልሻለሁ ምርልሻለሁ አንቺ ከገባሽበት ገነት መንግስተ ሰማያት አስገባልሻለሁ ብሎ ጽኑ ቃል ኪዳን የሰጣት ወጣት ሰማዕት ነችና በእውነት የቅድስት አርሴማ ጸጋ በረከት በሁላችሁ ላይ ይሁን። ስለ ቅድስት አርሴማ የከበረው መካነ መቃብሯ ስጋ ያረፈበት አጽሟ በክብር ያለበት ቦታ ሆኜ ትንሽ ስለ ቅድስት አርሴማ እነግራችኋለሁ። እናታችን ቅድስት አርሴማ ትውልዷ ሮም ነው ወይም ደግሞ በአሁኑ ጣሊያን ነው። የተወለደችው በሮም ነው። አባቷ ቅዱስ ቴዎድሮስ ይባላል። እናቷ ደግሞ ቅድስት አትናሲያ ትባላለች። እነዚህ ደጋግ ባልና ሚስት እግዚአብሔርን በመፍራት በመንፈሳዊ ሕይወት በመጽናት በአምልኮት ሕይወት በመበርታት የሚኖሩ ደጋግ ብሩካን ቅዱሳን ቤተሰቦች ነበሩ። እነዚህ ሁለቱ ባልና ሚስት በትዳር ሲኖሩ ለረጅም ዓመት ልጅ በማጣት አብሮ ይኖራሉ። የቅድስት አርሴማ እናትና አባት ልጅ ስላጡ ፍቅር አላጡ፣ ልጅ ስላጡ ሰላም አላጡ፣ ልጅ ስላጡ የእግዚአብሔርን በረከት አላጡ። እንደውም ይደረግልናል በማለት ጾም በጸሎት በስግደት በተለይ ደግሞ እመቤታችንን የተባረከ የተቀደሰ ልጅ እንድትሰጣቸው ይማጸናሉ፣ እግዚአብሔርንም ይለምናሉ። በጣም የሚገርመው ሁለቱ ባልና ሚስት ለረጅም ዓመታት ልጅ በማጣት እስከ እርጅና ሁላ ደርሰው ነበር። በኋላ ግን እግዚአብሔር ጸሎታቸውን ልመናቸውን ሰምቶ እቺን ብሩክት ቅድስት እናት ቅድስት አርሴማን ጥር 6 ቀን ወልደዋታል። እናታችን ቅድስት አርሴማ የተወለደችው ጥር 6 ቀን ነው። እናታችን ቅድስት አርሴማ ከእመቤታችን ጋር የሚያመሳስላት አንድ ታሪክ አለ። እናታችን ድንግል ማርያም አባቷ ቅዱስ ኢያቄምና ቅድስት ሐና ወልደዋት በ3 ዓመት ለቤተ መቅደስ እንደሰጧት ሁሉ ቅዱስ ቴዎድሮስና ቅድስት አትናሲያም እናታችን ቅድስት አርሴማን 3 ዓመት ሲሆናት ለእመቤታችን ቤተክርስቲያን እዛ እንድታገለግል ሰጧት። ምክንያቱም የስዕለት ልጅ ናትና። እናታችን ድንግል ማርያም በቤተ መቅደስ 12 ዓመት እንደኖረች እንዳደገች እንዳገለገለች ሁሉ እናታችን ቅድስት አርሴማም በእመቤታችን በድንግል ማርያም ስም በተሰራች ቤተክርስቲያን ለ12 ዓመት አገልግላለች። ልክ 15 ዓመት ሲሆናት የሮሙ ንጉሥ ዲዮቅልጥያኖስ በዓለም ላይ ውብና ቆንጆ ወጣት የሆነች መልከኛ የሆነች ሴት ለማግባት ፈልጎ ለወታደሮቹ ለመኳንንቱ ለመሳፍንቱ ነገረ። በዚህ ምክንያት ንጉሱን የምትመጥን ሴት ውብ የሆነች ሴት ይፈለግ ጀመረ። በዚህ ምክንያት ቅድስት አርሴማ ለ12 ዓመት በቤተ መቅደስ አገልግላ በመጨረሻ ገዳም ገብታ በገዳም ትኖር ስለነበረ ዲዮቅልጥያኖስ የቅድስት አርሴማን ስምና ዝና ይልቁንም ደግሞ ውበት በመስማቱ በጣም ተማርኮ እስኪችን ቅድስት ሴት አሳዩኝ አምጡልኝ አለ። በወቅቱ የነበሩት ሰዓሊዎች የእናታችን የቅድስት አርሴማን ስዕል ስለውለት ወሰዱ፣ አሳዩት። በዚህም የተነሳ ቅድስት አርሴማን እንዳያት በስጋ ወደዳት። በዚህ ምክንያት ሚስት ትሆነው ዘንድ ንግሥት ትሆን ዘንድ ተመኛት። እሷ ግን ይህንን ዜና ይህንን ወሬ ስትሰማ ቀጥታ ከ27ቱ ደናግሎች ጋር ተነስታ ከሮም ወደዚህ ወደ አርመን መጣች። እዚህም እንደመጣች በአንድ ገዳም ተሰብስበው በጾም በጸሎት በስግደት ተወስነው እግዚአብሔርን እያመለኩ ይኖሩ ነበረ። በኋላ የሮሙ ንጉሥ ዲዮቅልጥያኖስ ቅድስት አርሴማ ከሮም ሸሽታ ወደ አርመንያ እንደሄደች በሰማ ጊዜ በሮም ለነገሰው ለድርጣድስ መልእክት ላከበት። እነሆ በሀገር ቅድስት አርሴማ የምትባል ሴት አለችና እሷን ይዘህ ወደ እኔ ሀገር ትልክልኝ ዘንድ እማጸናለሁ ብሎ ላከ። ድርጣድስም ይህንን ወሬ እንደሰማ በሀገሩ ላይ ወታደሮች ልኮ እናታችን ቅድስት አርሴማን ማስፈለግ ጀመረ። በመጨረሻም በአንድ ገዳም እንዳለች አወቀ። ወታደሮቹ ልኮ ከዛ ገዳም አስመጣት። ድርጣድስ ለመጀመሪያ ጊዜ ቅድስት አርሴማን ሲያያት በደም ግባቷ በውበቷ ተማረከና ለዲዮቅልጥያኖስ አሳልፎ ከመስጠት ይልቅ ለራሱ ሚስት ሊያደርጋት ተመኘና ለእኔ ሚስት ትሆኚ ዘንድ እፈልጋለሁ አላት። በጣም የሚገርማችሁ
ሁለቱም ዲዮቅልጥያኖስም ድርጣድስም አላውያን ነገስታት ናቸው፣ ጨካኞች ናቸው፣ ክርስቶስን የካዱ ለጣዖት የሚሰግዱ ናቸው። እሷ ግን የጋብቻ ወይም የትዳር ጥያቄ ሲቀርብላት እኔ የሰማያዊ የክርስቶስ ሙሽራ ነኝ እንጂ ያንተ የምድራዊው ሙሽራ አይደለሁም፣ ስለዚህ አልፈልግም አለችው። የቅድስት አርሴማ የመከራ ህይወት የሚጀምረው ከዚህ በኋላ ነው። ቅድስት አርሴማን ለመናት፣ አስለመናት። ምናልባት ገድሉን ከተመለከታችሁ አጋታ የምትባል የእናታችን የቅድስት አርሴማ የመንፈስ ልጅ አለች። እሷንም ልኮ እንድታሳምናት እሺ እንድትላት ብዙ ጣረ፣ ብዙ ሞከረ። ግን እናታችን ቅድስት አርሴማ በእምነቷ ጸናች። አጋታም እንድትበረታ እንድትጸና እንጂ ለንጉሱ ሚስት ትሆነው ዘንድ አልመከረቻትም። ከዚህ በኋላ ቅድስት አርሴማን በብዙ ለመናት፣ እምቢ አለችው። በልመና እምቢ ስትለው በመከራ ደግሞ በማስፈራራት የግሉ ሊያደርጋት ሞከረ። በብዙ አሰቃያት፣ ብዙ መከራ አደረሰባት። እንግዲህ እናታችን የቅድስት አርሴማን ገድሏን ለመናገር ጊዜም ሰዓትም አይበቃንም። ምክንያቱም ብዙ የሚጎበኙ ሰዎች ስላሉ አጠር አድርጌ ነው እየነገርኳቸው ያለሁት። ቅድስት አርሴማ የድርጣድስ ሚስት እንድትሆን በብዙ ስቃይ ሞክሯል። በጣም የሚገርማችሁ ጡቷን አስቆርጧል። ሁለቱን አይኖቿን በወስፌ ወይም ደግሞ በወረንጦ አውጥቷል። በብዙ አሰቃያት። እሷ ግን ጸናች፣ በረታች፣ እምቢ አለች። በመጨረሻም ድርጣድስ የአርሜኒያን ሕዝብ ሰብስቦ አሁን የምንገኝበት ቦታ ላይ እናታችን ቅድስት አርሴማ እንድትገደል ትእዛዝ አዘዘ ወይም አዋጅ አወጀ። በዚህን ሰዓት ንጉሱ ከነሰራዊቱ በአርሜኒያ ያሉት ሁሉም ሕዝብ ተሰብስበው የእናታችን የቅድስት አርሴማን ሞትና ሰማዕትነት ለማየት ተሰበሰቡ። በመጨረሻም በዚህ ቦታ ላይ እናታችን ቅድስት አርሴማ በሰይፍ አንገቷን ተቆርጣ ደሟን አፍሳ በክብር አርፋለች። የሚገርማችሁ ቅድስት አርሴማ መስከረም 29 ቀን አንገቷን ልትቆረጥ ስትል እሷን አንገቷን የሚቆርጡ ወታደሮች ወደ እሷ ቀርበው ማየት አንገቷን መቅላት አቅቷቸው ፈርተው ተንቀጥቅጠው ትተዋት ነበር። ግርሟ እያስፈራቸው፣ ግርሟ እየጣላቸው፣ እሷ ግን ኑ አንገቴን ቁረጡ የተባላችሁትን አድርጉ ትላቸው ነበረ። እነሱም ወደ አንቺ ቀርበን አንገትሽን መቁረጥ ተሳንን፣ እንዲህ ከሆነማ ጨርቅ ስጡኝ ብላ በጨርቅ ፊቷን ሸፍና ግርሟ እንዳይታይ አድርጋ አንገቷን አሳልፋ ሰጥታ አንገቷን ተቆረጠች። መስከረም 29 ቀን በሰማዕትነት አረፈች። ከዛ በኋላ ጎርጎሮስ የተባለው ሊቀ ጳጳስ የእናታችን የቅድስት አርሴማንና ከእሷ ጋር መስከረም 29 ቀን በግፍ የተገደሉትን ሰማዕታት ሰብስበው በዚህ ቦታ ላይ አሳረፉት። እንደምትመለከቱት እናታችን ቅድስት አርሴማ በዚህ መልኩ በክብር አርፋለች። ይሄ ቦታ የእናታችን የቅድስት አርሴማ የከበረው አጽሟ ያረፈበት ቦታ ነው።